ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከሁለት ዓመታት መቋረጥ በኋላ የሚካሄደው ጣና ፎረም ምንድን ነው? ጣፎ ፎረም ለሰላምና የደህንነት ችግሮች አፍሪካ መሪ መፍትሔ ለመስጠት ጥሪ ያቀረበው የትሪፖል ቃል ኪዳን ተከትሎ የተጀመረ ጉባኤ ነው። በአዲስ አበባ ዩኒቨርሲቲ ስር በሚገኘው የሰላምና ደህንነት ጥናት ተቋም እንዲሁም በአፍሪካ ታዋቂ መሪዎች አነሳሽነት የተመሰረተው ፎረም ዓላማው በአህጉሪቱ የጸጥታ ጉዳዮች ላይ መሪዎች፣ ውሳኔ ሰጪዎችና ባለሙያዎች እንዲመካከሩ፣ ሀሳብ እንዲለዋወጡ ልዩ መድረክ መፍጠር ነው። በ2024 ዓ.ም እንደ አውሮፓውያን አቆጣጠር በ2012 በባህር ዳር ከተማ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የጣና ፎረም ጉባኤ የመጀመሪያ ሊቀመንበርነት ሆነው ነበር ጉባኤው የተጀመረው። ከሁለት ዓመት መቋረጥ በኋላ በ11ኛው የፎረም ጉባኤ አርብ ጥቅምት 14 2018 ዓ.ም ከዓመታት በኋላ በባህር ዳር ከተማ ተጀምሯል። ከፍተኛ የደህንነት ጉባኤ የሆነው ጣና ፎረም በአዲስ አበባ ዩኒቨርሲቲ የሰላም ደህንነት ጥናት ተቋም የሚዘጋጅ ነው። ጉባኤው ዓመታዊ ሲሆን ገለልተኛ በሆነ መድረክ የአፍሪካ መሪዎች ከተለያዩ ባለድርሻዎች ጋር የሀገሪቱን የሰላምና የደህንነት ችግሮች በተመለከተ እንዲወያዩና ሀሳብ እንዲለዋወጡ መድረክ ይሆናል። መደበኛ ያልሆነ ንግግር መድረክ ለመሆን የሚያልመው ይህ ፎረም የፖለቲካ መሪዎች፣ የሲቪል ማህበረሰብ አባላት፣ ምሁራንና ሌሎችን በማካተት በቁልፍ ጉዳዮች ላይ ንግግርን የሚያበረታታ ነው። የፎረሙ ጽሕፈት ቤት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋም ውስጥ የሚገኝ ሲሆን እንቅስቃሴውና አጀንዳው የሚወሰነው ደግሞ የአፍሪካ መሪዎችን በያዘው ቦርድ ነው። በአሁኑ ወቅት የቦርዱ ሊቀመንበር የቀድሞው የጋና ፕሬዝዳንት ጆን ድራሚ ማሃማ ናቸው። በቅርቡ ሕይወታቸው ያለፈው ፕሮፌሰር አንድሪያስ እሸቴ ምክትል ሊቀመንበር የነበሩ ሲሆን ከቀድሞ የቦርድ መሪዎች መካከል ኃይለ ማርያም ደሳለኝ፣ ዶክተር ቴድሮስ አድሃኖም፣ ኦሉሴጉን ኦባሳንጆ፣ ታቦ ሜሜኪ፣ ፒየር ቡያያ እና ሌሎችም ስመጥር የሆኑ የአፍሪካ ቀደምት መሪዎች ይገኙበታል። ለፎረሙ ኢትዮጵያና የአፍሪካ የግል ዘርፎች 70% ፋይናንስ የሚያቀርቡ ሲሆን ቀሪውን 30% ገንዘብ የተለያዩ ልማት አጋሮች ያቀርባሉ። ጣና ፎረም ስሙን ጉባኤውን በምታስተናግደው ባህር ዳር ከተማ ውስጥ ከሚገኘው በኢትዮጵያ ትልቁ ከሆነው ሐይቅ የወሰደ ሲሆን የመጀመሪያው ጉባኤ በወርሃ ሚያዝያ 2004 ዓ.ም ነበር የተስተናገደው። በዚህ ጉባኤ 4 የሀገራት መሪዎች እና ርዕሰ ብሔሮች፣ 7 ሚኒስትሮች፣ 6 የሀገር ወኪሎች፣ 10 የዓለም አቀፍ ደህንነት ባለድርሻዎች፣ 30 ባለሙያዎች፣ 6 የሲቪል ማህበረሰብ ድርጅት ተወካዮች እና 13 አጋራት የተሳተፉበት እንደነበረ የፎረሙ ድረገጽ ያመለክታል። በዚህ የመጀመሪያው ጉባኤ የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የመክፈቻ ንግግር ያደረጉ ሲሆን በንግግራቸውም የጣና ፎረም ዓላማ ነባር ተቋማትን ለመተካት አሊያም ስራ ለማብዛት ሳይሆን አጋዥ ለመሆን እንደሆነም ገልጸዋል። ፎረሙ ባለፉት ዓመታት ከብዙኃናት አስተዳደር ጀምሮ የተደራጁ ወንጀለኞች፣ በአፍሪካ ህገወጥ የገንዘብ ዝውውር፣ አክራሪነትና ፖለቲካ እምነት እንዲሁም የተፈጥሮ ሀብት ጉዳዮች አጀንዳ አድርጎ መክሯል። ጉባኤው ለ8 ዓመታት በተከታታይ በባህር ዳር ሲካሄድ ከቆየ በኋላ 9ኛው ጉባኤ በኮቪድ ወረርሽኝ ምክንያት ከጣና ርቆ በአዲስ አበባ ከጥቅምት 9 እስከ 14 2013 ዓ.ም ተካሂዷል። ባለፉት 10 ዓመታት ፎረሙ በርካታ ምክረ ሀሳቦችን እያቀረበ ሲሆን ምክረ ሀሳቦች አስገዳጅ አለመሆናቸው በአፍሪካ እየጨመረ ያለ የውጭ ተጽዕኖና የሀገሪቱ ሰላምና ጸጥታ መሰናክል እንደሆነበትም ይታመናል። ስለ ሰላም እና ደህንነት የሚመክረው ጉባኤው በአስተናጋጇ ሀገር ኢትዮጵያ የጸጥታ ችግር ምክንያት ላለፉት 2 ዓመታትም አልተካሄደም። ጉባኤው ከዚህ ቀደም 2014 ዓ.ም በሰሜን ኢትዮጵያ ጦርነት ምክንያት ቀን ተቆጥሮለት በኋላ ተራዝሞ ነበረ። ፎረሙ ከ3 ዓመታት በፊት በ2015 ዓ.ም በባህር ዳር ሲካሄድ አሁን ከተቀናቃኛቸው ጋር ጦርነት ውስጥ የገቡት የሱዳን መሪ አብዶል ፈታህ አል-ቡርሃን ጨምሮ በርካታ መሪዎች ተገኝተውበታል። በ2016 ዓ.ም 11ኛውን ጉባኤ ለማካሄድ ቀን ከተቆረጠ በኋላ በዋናነት በአማራ ክልል እየተካሄደ ባለው ግጭት ምክንያት በተደጋጋሚ ተራዝሟል።
በ2016 ዓ.ም ፎርሙ ባልተጠበቀ ሁኔታዎች ምክንያት መራዘሙን አዘጋጁ አስታውቀው የነበረ ሲሆን ዘንድሮ የተራዘመው ጉባኤ ግጭቱ ሳይረግብ እየተካሄደ ነው። የዘንድሮ 11ኛው የጣና ፎረም አፍሪካ በተለዋዋጭ የዓለም ሥርዓት ውስጥ በሚል መሪ መልእክት ለ3 ቀናት እንደሚቆይም አዘጋጆች አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።